አንድ ሰው መጽሐፍ ባይጻፍለት መምህር ባያገኝ እግዚአብሔርን አላስተማርከኝም ብሎ መውቀስ አይችልም። በእግዚአብሔር መንግስት የሚመሰሉት ክርስቲያኖች ራሳቸው፣ ወንጌል፣ ከዚያ ራሱ ክርስቶስ፣ እነዚህን ነው የእግዚአብሔር መንግስት ብሎ የጠራቸው። እድሜ እግዚአብሔር ለእያንዳንዳችን የሰጠን ፀሐይ ነው። ያ ደግሞ ይመሻል። ፈጣሪያቸውን የሚያመሰግኑትን አይተን እንድናመሰግን፣ የሚተጉትን አይተን እንድንተጋ እግዚአብሔር ዘመናትን ሁሉ በሊቁ እየከፈለ ያስተምረናል። ቀድሞ አዳምና ሔዋን በበደሉ ጊዜ ተዘጋ፣ ክርስቶስ በመጣ ጊዜ ተከፈተ። ክርስቶስ ሲመጣ ይዘጋል። ያ የቸርነት በር ነው። ሲኦል የገቡ ነፍሳት እንኳን ዛሬ በቅዱሳን ምልጃ የሚወጡት ክርስቶስ እስከሚመጣ ድረስ የቸርነቱን በር ስላልዘጋው ነው ማለት ነው። አይሁድ የክርስቶስ መንግስት ገብቷቸው ሲቆጡ አርዮስ ሳይገባው ቀረ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህን ዓለም በካህሊነቱ የፈጠረ በይቅርታው ዓለምን ያዳነ በቸርነቱ ዓለምን የሚመግብ ሕያው ቅዱስ ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ደናግል ሁሉም በረከታቸው ይደርብን። እግዚአብሔር ቸር ነው፣ ተባሪውን አያስቀርም። ደዌን አሳልፎ ጤናን፣ ጦርነትን አሳልፎ ሰላምን፣ ረሃብን አሳልፎ ጽጋብን ያመጣል። ለሁላችንም የነፍስም የስጋም ጤና ያድለን። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ከሁሉ ታንሳለች ከሁሉ ትበልጣለች በሚል ርዕስ ነው የምንማረው። የሐዋርያው የቅዱስ ማርቆስ ወንጌል ምዕራፍ 4 ቁጥር 32 ላይ የምናገኘው ኃይለ ቃል ነው። ዛሬ በቅዳሴ የሚነበበው የዕለቱ ወንጌል ነው ማለት ነው። ከመስከረም 9 እስከ መስከረም 15 ባለው ሰንበተ ክርስቲያን በዕለተ እሑድ በቅዳሴ ጊዜ የሚነበበው የዛሬው የዕለቱ እሑድ ነው፣ የእሑድ ወንጌል ነው ማለት ነው። ስለዚህ በዕለቱ የተመደበልን የዕለት እንጀራችን ነው። እሱን ሀብተ መንፈስ ቅዱስ እንዳደለን በቸርነቱ እንማራለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። የእግዚአብሔርን መንግስት በምን እንመስላታለን? በምን የእግዚአብሔርን መንግስት በምን እንመስላታለን? ጌታችን ሲያስተምር የዕለቱ ወንጌል በጣም ረጅም ስለሆነ ሙሉውን ብንማማር ደግሞ ልናድር ሁሉ እየሆነ እየመሸም ስለተቸገርን ከዚያ ውስጥ ለዕለቱ አንዷን ክፍል ብቻ ብንማር ይበቃናል ብዬ አስቤ ነው እንጂ ከላይ ጀምሮ በጣም ብዙ ነው። ስለዚህ ይችኛዋ ብቻ ትበቃናለች። የእግዚአብሔር መንግስት በምን መስላታለን? ምንስ ትመስላለች? የእግዚአብሔር መንግስት በምድር ውስጥ የተዘራች የሰናፍጭ ቅንጣትን ትመስላለች። በተዘራች ጊዜ ከሁሉም ዘር ሁሉ ታንሳለች፣ ተዘርታም ትበቅላለች። ስትበቅል ግን ከአትክልት ሁሉ ትበልጣለች፣ ቅርንጫፎቹንም ታወጣለች። የሰማይ ወፎችም በቅርንጫፎቿ እስኪሰፍሩ ድረስ ደርሳ ታላቅ ትሆናለች ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ላለው ምን ይሎታል? የዛሬው ወንጌል ነው። የሚገርመው ደግሞ እዚያው ከፍ ብሎ ያለ ነው። ላለው ይጨምሩለታል። ንባብ ለያዘ ምን ይጨምሩለታል? ትርጓሜ። እሺ ንባቡ ምን ይላል? አንድ ጊዜ ንባቡን በአማርኛ መቱን ላስብላችሁ። የእግዚአብሔርን መንግስት በምን እንመስላታለን? ምንስ ትመስላለች? መንግስተ ሰማያት በምድር መካከል የተዘራች የሰናፍጭ ቅንጣትን ትመስላለች። የተዘራች ጊዜ ከዘር ሁሉ ታንሳለች፣ ስትበቅል ከአትክልት ሁሉ ትበልጣለች። የሰማይ ወፎችም ከጥላዋ ይሰፍራሉ። እሺ የእግዚአብሔር መንግስት በምን እንመስላታለን? ምንድነው የተመሰለችው? ዛሬ ሰናፍጭ ቅንጣት። ሰናፍጭ ታውቃላችሁ አይደለም? እንደምን ያለች ናት? እንደ ጎመን ያለች ናት አይደል? እንደ ዳጉሳ። እሺ ጣና ዳጉሳ ብንጠቅስ ይቀርበናል አይደለም? አለ በዚያ ከፎገራ ይዘራል። ሌላስ? ስለ ሰናፍጭ የምታውቁትን እስኪ ተናገሩ። መንግስተ ሰማያት ባለፈው በመካከላችሁ ናት ተብለን ነበር አይደል? ዛሬ ደግሞ መንግስተ ሰማያት የሰናፍጭ ቅንጣት፣ ባለፈው በመካከላችሁ ናት ተብለናል። አሁን ደግሞ በመካከላችን የምትኖረው መንግስተ ሰማያት ምን መስላን የምትኖር ነው? ሰናፍጭ መስላ። ጥያቄያችን ሰናፍጭ መስላ ነው። ስለዚህ ስለ ሰናፍጭ ጠባይ ነግሬያችሁ ትምህርቱ የሚያልቀው የሰናፍጭ ጠባይ ሲያልቅ ነው ማለት ነው። የሰናፍጭን ጠባይ እንማርና በዚያ
ተርጓሚዎቹ ቅዱስ ጎርጎርዮስ፣ ቅዱስ ዮሐንስ አፈወርቅና ቅዱስ ቄርሎስ ናቸው። እነዚህ አባቶች ያብራሩትን የሰናፍጭን ጠባይ እነግራችሁና ትምህርቱን በዚሁ እንጨርሳለን ማለት ነው። ሰናፍጭ የእግዚአብሔር መንግስት ግን የሚለው ማንን ነው? አንድ ራሱ ክርስቶስን ነው። ሁለት ባለፈው እንደነገርኳችሁ ነው። በዚህ አንቀጽ አንድ ራሱን ክርስቶስን ነው። ሁለተኛ ወንጌልን ነው። ሶስተኛ ደግሞ ማንን ነው? ክርስቲያኖችን ራሳቸውን ነው የእግዚአብሔር መንግስት የሚላቸው ማለት። በእግዚአብሔር መንግስት የሚመሰሉት ክርስቲያኖች ራሳቸው፣ እንደገና ደግሞ ወንጌል፣ ከዚያ ራሱ ክርስቶስ። እነዚህን ነው የእግዚአብሔር መንግስት ብሎ የጠራቸው። ክርስቶስ ስለሚወረስ ነው። ወንጌል መውረሻ ስለሆነች ነው። እኛ ደግሞ መንግስተ ሰማያት ተብለን መጠራታችን የመንግስተ ሰማያት መሳፈሪያዎች ስለሆን ወይም ማደሪያዎች ስለሆን፣ እንደገናም ደግሞ በመንግስተ ሰማያት እንኖር ዘንድ የተፈጠን ለሱም የምንኖር ስለሆን እኛም መንግስተ ሰማያት ተብለን በማደሪያችን እንጠራለን። ከዚያ ሁሉም ዘንድ ክርስቶስ መንግስተ ሰማያት ስለሆነ እሱ ስለሚያድርብን እኛም መንግስተ ሰማያት እንባላለን። ሰናፍጭ ጠባይዋ አንድ 10 ጠባዮች አሏት። እሷን ብቻ ነው የምነግራችሁ። እሷን ጠባይዋን ነግራችሁ እና እግዚአብሔር ሁሉን ነገር ለትምህርት ነው የሰራው። እግዚአብሔር ሁሉን ነገር ለትምህርት ፈጥሮታል። ለመፍቀደ ነባቢያን፣ ለሚናገሩ ለሚያስቡ ነባቢያን ፍጡራን ለሆኑ ለሰው ልጆች ሁሉ ፍጥረት የተፈጠረ ለሰው ልጆች ነው። ከነዚህም ለማስተማር የተፈጠረ አለ፣ ለማድነቅ የተፈጠረ አለ። ለማድነቅ እግዚአብሔርን እንድናስብ የተፈጠረ አለ። ለምሳሌ ትልን ከድንጋይ ስር ስናገኛት እግዚአብሔርን እናስበዋለን እንደሚያስበን። የተዘክሮተ እግዚአብሔር ምሳሌ ነው። አሁን ከድንጋይ ስር ፍንቅል ስታደርጉ ትል ታገኛላችሁ። አንደኛ ድንጋዩ ተጭኖ እንዳይገላት መጠበቁ እንደሚያስባቸው እናስባለን። ሁለተኛ ከዚያ ድንጋይ ውስጥ እግዚአብሔር ምግብ አብቅሎ ይመግባቸዋል። ስለ እግዚአብሔር እንደማይረሳን እኛም ማሰብ እንዳለብን ይህንን ያስተምሩናል። ላንክሮ የሚባሉት ደግሞ ምንም ጥቅም የሌላቸው ፍጥረታት አሉ። እነዚያን ምን ይጠቅሙ ብሎ ፈጠራቸው ወይ ቸርነቱ ብለን እናደንቃለን ማለት ነው። ለእሱ አንዳች ነገር የማያደርግ ቢያንስ ሰው ያመሰግናል፣ መላእክትም ያመሰግናሉ። ሌሎች ግን ምንም የማያደርጉለት ለሱ የፈጠራቸዋል። ለማስተማር የተፈጠሩ አሉ። ለማስተማር የተፈጠሩት ሰናፍጭ አንዷ ናት። አዝሪቱ፣ እጽዋቱ፣ ዛፉ፣ ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብት፣ የሰው ልጅ የራሱ ከራስ ጠጉሩ እስከ እግር ጥፍሩ ያለ ፍጥረት በሙሉ ለእግዚአብሔር ክብር ይመሰክራሉ። ሰማያት የእግዚአብሔርን ክብር ይናገራሉ፣ የእጆቹ ስራም የእሱን ግብር ይናገራሉ። ዕለት ለዕለት የእግዚአብሔርን ክብር ትናገራለች፣ ሌሊትም ለሌሊት የእግዚአብሔርን ክብር ይናገራሉ። እና እግዚአብሔር በፍጥረታት መካከል መምህርነትን አስቀምጧል። አንድ ሰው መጽሐፍ ባይጻፍለት መምህር ባያገኝ እግዚአብሔርን አላስተማርከኝም ብሎ መውቀስ አይችልም። ምክንያቱም የተፈጠረው ፍጥረት ሁሉ ወደ እግዚአብሔር የሚያደርስ መምህር ነውና ማለት ነው። በእንጨቱ በተራራው ሁሉ ተመራምሮ ፈጣሪን ማግኘት ይገባል። ለምሳሌ አሁን መጽሐፍ ያልደረሳቸው የመምህራንን ቃል ሰምተው የማያውቁ ሰዎች አሉ። እነዚያን ኃጢአት ቢሰሩ ጣዖት ቢያመልኩ እግዚአብሔር ለምን ይፈርድባቸዋል? እሱ ፍርዱ ርቱ አይደለም ወይ ተብሎ ሲጠየቅ ሰማይና ምድር ምስክር ናቸው፣ በእነዚያ መጠየቅ ይችሉ ነበር፣ ጠይቀው መድረስ አለባቸው ብሎ ይፈርድባቸዋል። እነዚህም ሁሉ መምህራን አድርጌ ሰርቼላችኋለሁ ብሎ። ስለዚህ አንዱ እግዚአብሔር መምህር አይነሳም፣ ያልዘራውን አያጭድም፣ ያልበተነውን አይሰበስብም፣ ሳያስተምርም አይፈርድም። የሚያስተምር አንዱ በፍጥረታት አድሮ ነው። ከሚያስተምሩን አንዱ እጽዋት ናቸው። አሁን የፍሬ ወቅት ነው። ከመስከረም 8 ጀምሮ በቅዱስ ያሬድ አጠራር ፍሬ ይትባሃል ነው የሚባለው። የፍሬ ዘመን ስለሆነ የምንማረው ስለ ፍሬ ነው ማለት ነው። እኛም እንግዲህ በኋላ ማፍራት አለብን ማለት ነው። አበባው አልፏል፣ አሁን የፍሬ ዘመን ነው። እኛም እንድናፈራ ያሻናል። ስለዚህ የሚያፈሩትን አይተን እንድናፈራ፣ የሚለመልሙትን አይተን እንድንለመልም፣ ሁሉ የተፈጠረ ለዚያ ነው። ፈጣሪያቸውን የሚያመሰግኑትን አይተን እንድናመሰግን፣ የሚተጉትን አይተን እንድንተጋ እግዚአብሔር ዘመናትን ሁሉ በሊቁ እየከፈለ ያስተምረናል። አሁን የፍሬ ጊዜ ነው፣ የገለባ ጊዜ አይደለም። ዮሐንስ ዘእስክንድርያ የተባለ ሊቅ ሃይማኖተ አበው ላይ ሲናገር ይህ ዘመን ንስሐ ለሚወድ ሰው የተዘጋጀ ዘመን ነው ብሏል። የደስታ ዘመን ነው፣ ሁሉ የተሰጠበት ዘመን ነው። ክህነት ተሰጥቷል፣ ቁርባን ተሰጥቷል፣ ንስሐ ተሰጥቷል፣
መጻሕፍት ተጽፈዋል፣ ትርጓሜያት ተተርጉመዋል፣ የሰማይ በር ተከፍቷል፣ የጥል ግድግዳ ፈርሷል፣ እርቅ በክርስቶስ ደም ተፈጽሟል፣ እግዚአብሔር የምሕረት እጁን ዘርግቷል፣ የ5500 ዘመን የዕዳ ደብዳቤ ተቀዷል። አሁን ለሚወድ ሰው የተዘጋጀ ዘመን፣ የመዓት ዘመን አይደለም። አረጋዊ መንፈሳዊ ሲናገር በመጽሐፍ መነኮሳት በ3ኛ ክፍል ላይ ርኅው ዴዴከ ወአልቦ ዘይበውእ ይላል። የሚገባ ጠፋ እንጂ በርህስ እንደተከፈተ ነው ይላል። በርህ እንደተከፈተ ነው፣ የጠፋው የሚገባ ብቻ ነው ይላል። ስለ እግዚአብሔር ሁሉን ከፍቷል። የምሕረት በሩን ከፍቷል፣ የሃይማኖት በርን ከፍቷል፣ የንስሐ በርን ጎርጎርዮስ እንደተናገረ አርሃ ወለነ ኆኃተ ንስሐ እንዳለ የምሕረት ደጆችን የንስሐ በርን ከፈተልን ብሏል። የምስጢር በር፣ የማመን በር፣ የንስሐ በር፣ የቸርነት በር ተከፍቷል። ሁላችሁ እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀ ጊዜ የሰማይ በር ተከፍቶ ነበር አይደል? ጌታችን ወፂኦ እግዚእ ኢየሱስ እማይ ተርኅወ ሰማይ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ ከውሃው ከወጣ በኋላ ሰማይ ተከፈተ። ወመጻ ቃል እምደመና ዘይብል ዝንቱ ውእቱ ወልደየ ዘአፈቅር ሎቱ ስምዕዎ። ጌታችን ተጠምቆ ከወጣ በኋላ ሰማይ ተከፈተ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው የማፈቅረው ለተዋሕዶ የመረጥኩት የምመለክበት ልጄ ነው፣ እርሱ የሚላችሁን ስሙት የሚል ቃል ከደመና መጣ ይላል። ከተጠመቀ በኋላ ሰማይ ተከፈተ ይላል። ያ ሰማይ ምንድን ነው ሲባል አዳምና ሔዋን በበደላቸው ዘግተውት የነበሩት የእግዚአብሔር ቸርነት ነው ሰማይ የተባለ እንጂ የሰማይ መስኮት የለውም፣ ደጃፍ የለውም። ስለዚህ አዳም ሔዋን በድለው በእነሱ የግብርናት ደብዳቤ ወይም እነሱ በፈረሙት የባርነት ደብዳቤ የሰማይ የእግዚአብሔር የቸርነቱ በር ተዘግቶ ነበረ። ስለዚህ መግባት አልተቻለም። አሁን ክርስቶስ ያንን ሰማይ ከፈተው። ስለከፈተው አሁን ሰው ሁሉ መግባት ይችላል። ያ ሰማይ የሚዘጋበት ጊዜ አለ። የማቴዎስ ወንጌል ምዕራፍ 25 ላይ ታገኛላችሁ። እዚያ ላይ መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ መብራት የያዙ 5 ደናግልን ትመስላለች። 5ቱ ጠባባት፣ 5ቱ አብዳት ናቸው። እነዚያ ሰነፎች፣ እነዚህ ጥበበኞች ናቸው፣ ትጉዎች ናቸው ተባለ። ከዚያ በኋላ ሰነፎቹ ትርጉሙ ሌላ ጊዜ ስለምንማረው አያስፈልገኝም፣ እዚህ ጋር የሚገናኝልኝ ብቻ ነው ይዤው መጣ። ስለዚህ እነዚያ 5ቱ ጥበበኞቹ በማሰሯቸው ዘይት ይዘዋል፣ መብራት አብርተዋል። ሲያልቅባቸው ዘይት ይጨምሩበታል። ከዚያ በኋላ እነዚያ ሰነፎቹ ደግሞ መብራት ይዘዋል፣ ዘይት አልጨመሩም። ሁሉም ተኙ፣ አንቀላፉ። ከዚያ በኋላ ውዋ ኮነስ መመጻ መራዊ፣ ሙሽራው መጥቷልና ድብልቅልቅ ሆነ። ያን ጊዜ ሁሉም ተነስተው ሙሽራውን ለመቃበል ተዘጋጁ። እነዚያኞቹ በመብራታቸው ላይ ዘይት ጨምረው ስለነበር መብራታቸው አይጠፋም። እነዚህኞቹ ደግሞ መብራት ይዘዋል፣ ዘይት ስለሌላቸው መብራቱ ጠፋ። ስጡን አሏቸው። መብራት ያልያዘ ሰው ሙሽራውን መቀበል ስለማይችል ለእኛና ለእናንተ የሚበቃ የለም፣ ከሚሸጡ ሰዎች ሂዳችሁ አሁን ግዙ አሏቸው። ሄዱ። ገዝተው ሲመለሱ ሙሽራው መጣና በሩ ተዘጋ። ክፈትልን አሉት። እውነት እላችኋለሁ አላውቃችሁም አላቸው ይላል። አያችሁ፣ በሩ ተዘጋ ማለት ነው። ቀድሞ አዳምና ሔዋን በበደሉ ጊዜ ተዘጋ። ክርስቶስ በመጣ ጊዜ ተከፈተ። ክርስቶስ ሲመጣ ይዘጋል። ያ የቸርነት በር ነው። እስከዚያ ድረስ ቅዱሳን ያማልዳሉ ማለት ነው። ያን ጊዜ በሩ ይዘጋል ማለት ያን ጊዜ ማንም የክርስቶስን የቸርነት በር መክፈት አይችልም። እመቤታችን እንኳ ቢሆን የዛለት አታማልድም። ምድር አደራዋን በመለሰች ጊዜ እናት ልጇን እንኳን በማታድንበት ጊዜ ያን ጊዜ ጠበቃ ሁኝ ይላል። ግን ዛሬ ከእመቤታችን የተጠጋ ነው እንጂ ያን ጊዜ አይደለም። ስለዚህ ሲኦል የገቡ ነፍሳት እንኳን ዛሬ በቅዱሳን ምልጃ የሚወጡት ክርስቶስ እስከሚመጣ ድረስ የቸርነቱን በር ስላልዘጋው ነው ማለት ነው። ሲኦል ገብቶ መውጣት ይቻላል። ገሃነም ገብቶ ግን መውጣት አይቻልም። ለምን? በሩ ይዘጋልና። እና ያ የቸርነት በር ስለተዘጋ ዛሬ ሁሉ ነገር ዝግጁ ነው። በሁሉ ነገር ተምሮ ወደ እግዚአብሔር መመለስ ይቻላል ሳይመሽ። ዘመን ግን የሚነሳበት ጊዜ አለ። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድ ሰው የሚሄድበትን አያውቅም ብሏል በዮሐንስ ወንጌል ምዕራፍ 12 ላይ ባለቤቱ ሲናገር። ብርሃን ያለው ዕድሜን ነው።
ብርሃን ሳለላችሁ ተመላለሱ ማለት እድሜ ፀሐያችሁ ሳይጠልቅ እንጊዜ መልካም ነገርን ስሩ። በኋላ የእድሜ ፀሐያችሁ ከጠለቀ በኋላ ተመልሶ ንስሐ መግባት፣ ተመልሶ መዘጋጀት፣ ተመልሶ መታረቅ፣ ተመልሶ መመጽወት፣ ተመልሶ በጎ ሕሊና መያዝ አይቻልም። እድሜ እግዚአብሔር ለእያንዳንዳችን የሰጠን ፀሐይ ነው። ያ ደግሞ ይመሻል። ከመሸ በኋላ ደግሞ መልሰን ያን ፀሐይ ማውጣት አንችልም። ስለዚህ ብርሃን ሳለላችሁ ተመላለሱ ብሎ ተናግሯል። ሰው በብርሃን ካሰበው ይደርሳል። እድሜያችን አሁን ያሰብነውን ለማድረግ ያስችለናል። ብንሰግድ እንችላለን፣ ብንጾም እንችላለን፣ ብንማር እንችላለን፣ ብንመጸውት እንችላለን፣ ብንታረቅ እንችላለን፣ ብንጸልይ እንችላለን፣ መጻሕፍትን ብንመሰጥ እንችላለን፣ በጎ ነገርን ሁሉ ብናደርግ እንችላለን። ይህ የማይቻልበት ጊዜ ይመጣል። ዓይን ይፈዛል፣ ጆሮ ይደነግሳል፣ ወገብ ይጎብጣል፣ አስቦ መልካም መስራት ያቅታል፣ በሰው እጅ መውደቅ አለ። ይህን ፈጽሞ አይመጣልን፣ ፈጽሞ አይመጣልን ብለን ሁሉ እኛ በእጃችን እንደተያዘ ነው። ምን አለብን እኛ ወንድ እንደዚያ ነው። ጌታ ግን የነገረን ይሄን ነው። እና ሰናፍጭ ልንገራችሁ። ሰናፍጭ አንዱ ጠባይዋ ምንድን ነው ስትባል፣ ሰናፍጭ አንዱ ጠባይዋ ከሁለት አትከፈልም። ቅዱስ ጎርጎርዮስ እንደሚናገረው ከሁለት አትከፈልም። ለምሳሌ ምን አላት? ባቄላ ከሁለት አይከፈልም? ይከካል አይደል? አዎ፣ ባቄላ ይከካል። ሌሎችም ክክ ያላቸው አሉ ከሁለት ፍልጥ የሚሉ። እሷ ግን ከሁለት አትከፈልም። ይህ የሚያመለክተው ሶስት መሰረታዊ ነገሮችን ነው ይላል። መንግስተ ሰማያት ሰናፍጭን ትመስላለች ማለት መንግስተ ሰማያትን የምትወርሱበት ሃይማኖት ሰናፍጭን ይመስላል። አንዱ አለመከፈሉ አብ ወልድ መንፈስ ቅዱስ በመንግስት በጌትነት የማይከፈሉ መሆናቸውን ሲነግረን ነው። ስለዚህ ሰናፍጭ የተባለች በስላሴ የሚያምኗት የማትከፈል የማትሸረፍ ሃይማኖት ማለት ነው። ቴዎዶሲዎስ የተባለ ሊቅ ሃይማኖተ አበው ላይ ሲናገር እኛ የስላሴን መንግስት መለኮት አንከፍልም፣ ያንን ወደ መክፈል አንሄድም። ለአብ የሚባል መንግስት፣ ለወልድ የሚባል መንግስት፣ ለመንፈስ ቅዱስ የሚባል መንግስት የለም። ሁሉም በጌትነት አንድ ናቸው። ወልድ አብ ወልዱን ልጁን ይህ የኔ ድርሻ ነው፣ ያኛው ያንተ ነው፣ ያኛው የመንፈስ ቅዱስ ነው የሚለው የለውም። ወልድም አባቱን ይህ የኔ ነው፣ ያኛው ያንተ ነው፣ ይሄኛው የመንፈስ ቅዱስ ነው የሚለው የለውም። መንፈስ ቅዱስ ለአብ ይህ የኔ ድርሻ ነው፣ ይህ ያንተ ነው፣ ያኛው የወልድ ነው የሚለው መንግስት የለውም። አንድ አገዛዝ፣ አንድ መንግስት ስላሴ ያላቸው አንድ ስልጣን ናቸው። አሐቲ ክብር አሐቲ ብርሃን፣ አንድ ብርሃን ነው ያላቸው። ጌታም ሲናገር ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአባቴ የሆነ ሁሉ የኔ ነው ብሎ ይናገራል። ወኩሎ ዘንብል በይንተ አብ ንብል በይንተ ወልድሂ፣ ለአብ የምንናገረውን ነገር ሁሉ ለወልድም እናመጣዋለን እንናገረዋለን ይላል ቅዱስ ባስልዮስ ዘቂሳርያ። ለአብ የምንናገረውን ለወልድም እንናገረዋለን። አብን ሕይወት ባልንበት ወልድን፣ አብን መንግስት ጌታ ባልንበት ወልድንም። ዮሐንስ ወንጌል ምዕራፍ 5 ላይም ሲናገር እግዚአብሔር አብ ፍርድን ሁሉ ለልጁ ለእግዚአብሔር ወልድ ሰጠው፣ ሰዎች ሁሉ አብን በሚያከብሩበት መንግስት ጌትነት ልክ ወልድንም ያከብሩት ዘንድ ብሎ ተናግሯል። ስለዚህ መንግስታቸው አንድ ናት። እሱም ራሱ አነ ወአብ አሐዱ ንሕነ፣ እኔና አብ አንድ ነን ብሏል። እኔና አብ አንድ ነን ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ሲናገር አንድ ነገር ታስተውላላችሁ። ወነሱ አይሁድ እብነ ከመ ይውግርዎ፣ አይሁድ ሊወግሩት ምን አነሱ ነው የሚለው? ድንጋይ አነሱ። ሊቁ ይሄንን ሲተረጉም ምን ይላል? አይሁድ የክርስቶስ መንግስት ገብቷቸው ሲቆጡ አርዮስ ሳይገባው ቀረ ይላል። አይሁድ እኮ ክርስቶስ አምላክ ነኝ እያለ መሆኑ ገብቷቸዋል። አርዮስ ግን እስከዛሬ ድረስ የአይሁድን እውቀት ያህል እንኳን እውቀት የለውም ብሎ ይንቀዋል በእውነቱ ማለት ነው። እና ክርስቶስ የአብ ባህሪ ያለው፣ የአብ ጌትነት ያለው፣ የአብ መንግስት ያለው፣ አንድ ስልጣን አንድ ጌትነት ያለው ለዘላለሙ ነግሶ የሚኖር አምላክ ነው። በቅድስት ሥላሴ መካከል አዛዥ፣ ታዛዥ፣ ገዥ፣ ተገዥ፣ ጌታ፣ አገልጋይ የለም ብሎ ቅዱስ ሳዊሮስ ዘአንጾኪያም በሃይማኖተ አበው ላይ ተናግሯል። በሥላሴ ዘንድ የበላይ የበታች ልዑል ትሁት የለም። መንግስታቸውም አንድ ናት። ምክርም አንድ ነው። ጌትነትም አንድ ነው። መስጠትም አንድ ነው። መንሳትም አንድ ነው። አብ የወደደውን ወልድ ይወደዋል። አብ የጠላውን አብ ይጠላዋል።
አብን ያመነ ወልድን ያምናል። አብ ያለው ወልድ አለው። ኩሉ ዘሬ ኪያየ ርእዮ ለአቡየ ያለው እኔን ያየ ሰው አባቴን አይቷል። እኔ በአብ አባቴን በአብ እኔም አብን በእኔ አለ ብሎ እንደተናገረ። ስለዚህ የማትከፈል መንግሥተ ሰማያት የት ናት ከተባለ እንዲህ ብላችሁ የምታምኗት ናት ማለት ነው። በአብ በወልድ በመንፈስ ቅዱስ የምታምኗት እቺ ሃይማኖት ምንድናት ነው? ፍጹም ናት። ፍጹም ናት። እቺ ሃይማኖት ናት። መንግሥተ ሰማያት የምትወርሱባት ሃይማኖት ይቺ ናት። እንዲህ ብሎ ማመን ነው።